ብዬ ስለውሽማህና ስለዛ አስቀያሚ ልጅ ልጨነቅ? አስቀያሚ ልጅ? የሉላን ልጅ ነው? አዎ። ታዲያ በኃጢአት የተወለደ ልጅ ቆንጆ ይሆናል ብለህ አስበህ ነበረ? የሉላን ልጅ አይቼዋለሁ እያልሽኝ ነው? ምን ነው ቡዳ ይበሏል? ቤቷ ሄደሽ ነበር? ታዲያ ወፍጮ ቤት ይዛው መታ ነው? አሁን ከመኪና ይውረጅ። ምን ነው? ውረጅ። እንደዛ በድብርትና በብቸኝነት ያለችን ሴት ምን ብላት ይሆን ቤዛ እኔ ጋር መታ እንደዚህ ለማስጠንቀቅ የበቃችው? የኔ ልጅ አንዳችን ለአንዳችን ያለ ነው። ማንም የለን። አክስትና አጎቶች አሉ፣ ግን ማንም እንደኔ ይሆንልህ። ሁሉም የራሳቸው ህይወት አላቸው። ለእኔ ግን አንተ ነህ ህይወት። ማንም ከአንተ ማስፈልጠ የለ። ታውቃለህ፣ አንዳንድ ጊዜ መኖር ሲያስጠላኝ አንተን እያሰብኩ ጽናናለሁ። አንዳንድ ቀናት አንተን እያየሁ መዋሌ ብቻ ሰላም ሰጠኛል። ኢንስፔክተሩ ስለ ባለቤቱ ለማጣራት ወደ እነ ሉላ ቤት እየተሯሯጠ ሄደ። ማለትም ኢንስፔክተሩ ባለቤቱን ሲያገኛት ስለ ልጁ አንዳንድ ነገር ነግራው ስለነበረ፣ ማለትም የሉላ ልጅ ያንተ ልጅ እንደሆነ አውቃለሁኝ፣ እናም ያ ልጅ ኖረ አልኖረ እኔም በፍጹም አያሳስበኝም ብለው ስለነበረ ቤዛ ደግሞ ከእህቴ አጠገብ እራቅልኝ ስላለችው ኢንስፔክተሩ ጥያቄ ተፈጥሮበት ለምንድን ነው ቤዛ ካሁን በኋላ ከኔና ከእህቴ አጠገብ እራቅ ብላ ያስጠነቀቀችኝ? እናም ደግሞ ባለቤቴስ ሉላ ላይ ምንድን ነው ያደረገችባት ነገር ሲል ለመጠየቅ ወደነ ቤዛ ቤት ጎራ ብሎ ይገኝ ነበረ። ሮቤል ወደ ሱራፌል ስልክ በመደወል እኔን ማውራትና ማግኘት የምትፈልግ ከሆነ አሁኑኑ ወደ ቤቴና ሲልም ጠራው። ቤዛና ሳሚ እንዲሁም ደግሞ ሱራፌል አሁኑኑ ሉሲን ከሮቤል እጅ ማስለቀቅ አለብን እያሉም ሲያወሩ ይገኙ ነበረ። ታዲያ ሱራፌልም አሁኑኑ ሉሲን እናስለቅቃት፣ እናም የምትለውን ነገር እንስማ ቢለውም ነገር ግን ሳሚ አሁን ኩቻ ታግዘናለች ብላችሁ አታስቡ፣ እናም ደግሞ እኔ እሷን ለማዳን ምንም አይነት ርቀት አልጓዝም ሲልም መከራከሩን ቀጥሎ ነበረ። ቤዛ ምናልባትም ይህ ነገር ለእሷ ሳይሆን ጥቅሙ ለእኛ ሊሆን ይችላል፣ እባክህ ሳሚ በዚህ ልክ ግግም አትበል ስትልም እየለመነችው ትገኛለች። ነገር ግን ሳሚ ከዚህ በፊት እያደረገችውን እያንዳንዱ ነገር በማስታወስ በፍጹም ከእሷ ጎን አልቆምም፣ እናም ከዚህ በኋላ እሷን ላግዛትና ልረዳት አልችልም እያለም እየተከራከራቸው ይገኛል። ቤዛና ሱራፌል ግን ለእቅዳችን አንድ አካል ትሆነናለች፣ ምንም እንኳን ከዚህ በፊት አንዳንድ ነገሮችን ብትፈጥርብንም አሁን ደግሞ ምናልባት መፍትሄ ልትሆነን ትችላለች፣ እባክህ ሳሚ ሲሉም ሳሚን እየለመኑት ይገኛሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ይህንን ቪዲዮ ከመጀመራችሁ በፊት ላይክ ማድረጋችሁን እንዳትረሱ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ዛሬ እንግዲህ ቤዛ ፊልምን ይዤላችሁ መጥቻለሁ። ይህ ክፍል 145 ሲሆን እስከ ቪዲዮ ፍጻሜ አብራችሁን እንድትቆዩ ስል እጋብዛችኋለሁ። ምንም በማያውቀው እየተሰቃየ የሚገኘው ኢንስፔክተር ዘገየ ስለ እያንዳንዱ ነገር ማወቅ አለብኝ ብሎ በማሰብ ሁሉንም ነገር ለማጣራት ወደነ ቤዛ ቤት እየተሯሯጠ ሄዶ ይገኝ ነበር። እንግዲህ በርም ሲያንኳኳ ቤዛ ነበረች በር የከፈተችለት። ቤዛም ኢንስፔክተር እዚህ ምን ታደርጋለህ? ሁለተኛ አጠገባችን እንዳትረስ ብዬህ አልነበር እንዴ? ቆይ ለምንድን ነው የመጣኸው? ስትልም ጠየቀችው። ኢንስፔክተር ዘገየም የመጣሁት ሉላን አንዳንድ ነገር ላወራት ነው። በዚህ ልክ ብቻዋን መሆን የለባትም፣ እናም ደግሞ ብቸኝነቷ እንዲባባስ አልፈልግም ይላት ነበረ። ቤዛም አያይዛ ከእኔ ይልቅ ለእህቴ አንተ ነህ እንደ የምታስብላት ስትልም ገሰጽ አድርገዋለች። ኢንስፔክተሩም አይ ቤዛ እንደዛ አይደለም፣ እናንተ የላችሁም ማለቴ ሳይሆን ሉላ ከዚህ በላይ ብቸኝነትና ድብርት እንዲሰማት አልፈልግም፣ እናም ደግሞ ባለቤቴ ወይም ደግሞ ስመኝ ምን ልታደርግ ነው የመጣችው ብዬ ሉላ ልጠይቃት ነው ሲል ነበረ ለቤዛ ያስረዳት። ቤዛም ሉላ ጋር መድረስ አይጠበቅብህም፣ አንተን እወድሃለሁ፣ አከብረሃለሁ፣ ነገር ግን አሁን ላንተ መናገር ያለብኝ ነገር አለ ትለዋለች። ታዲያ ኢንስፔክተር ዘገየም ልሰማች ዝግጁ ነኝ ንገሪኝ ሲልም ጠየቃት። እንግዲህ ቤዛ ባለቤቱ ምን ያክል ባለጌና አስመሳይ ሴት እንደሆነች እያንዳንዱ ነገር ለኢንስፔክተሩ ነገረችው።
እሱም ምንድነው የሉላ ልጅ ልትገልባት እንደሆነ በትራስ አፍና ልትገለው ስትል ሉላ እንደደረሰችባት እናም እንዳተረፈቻት ነገረችው። ኢንስፔክተሩ እጅግ በጣም ደነገጠ። የምር ስመኝ ናት እንደዚህ ያደረገችው ሲልም ቤዛን ጠየቃት። አዎ ያንተ ባለቤት ስመኝ ናት። የእህቴን ውድ ልጅ አመት እንኳን ያልሞላው ልጅ ወራት እንኳን ያልሆነው ልጅ ምንም በማያውቀው ነገር በትራስ አፍና ልትገለው ነበረ ስትልም አስረዳቸው። ኢንስፔክተሩም እየተሯሯጠ ወደ ስመኝ ተመለሰ። ስመኝንም አገኛት። እናም ሉላ ጋር ምን ልትሰሪ ነበር የሄድሽው ሲልም ጠየቃት። ስመኝም እንግዲህ ውስጧ ያለውን ነገር መቋጠር አልቻለችም እና ምንም እንኳን አልነካውባትም ብትልም እኔ የሉላ ልጅ በትራስ አፍኜ ለመግደል አልሞከርኩም፣ እናም የግድያ ሙከራም አላደረግኩም ስትልም ኢንስፔክተሩን አፉን ለማዘጋት እያሰበች ትገኝ ነበረ። ኢንስፔክተሩም እነሱ እየዋሹ ነው፣ ምንም ነገር አላደረኩም ትኛለሽ ብዬ ነበር እኮ በራስሽ ጊዜ እውነታውን ነገርሽኝ፣ እንዴት እስካሁን ከነፍሰ ገዳይ ጋር ኖርኩኝ እያለም ራሱን እየወቀሰና እየተጸጸተ ይገኛል። ምንም ነገር ያልመሰላት ስመኝም ዲቃላህን ልገልብህ ስለነበረ ተበሳጭህብኝ እንዴ ስትል ከኢንስፔክተሩ ጋር ግብ ግብ ፈጥራለች። ኢንስፔክተሩም ስመኝ በማታውቂው ነገር እባክሽ እንደዚህ አትቀባጥሪ፣ በፍጹም ያ ልጅ የኔ ልጅ አይደለም፣ እናም ደግሞ ሉላም የኔ ፍቅረኛ አይደለችም፣ ፍቺውንም ቢሆን የፈለግሽው አንቺ ነሽ፣ እኔ በፍጹም መፋታት አልፈለግኩም፣ የፍቺ ፕሮሰሱን የጀመርሽው እኮ አንቺ ነሽ ሲልም ቢነግራትም ስመኝ ደግሞ አዎ ከኔ ይልቅ ለእህትህና ለእህት ልጅ እንዲሁም ደግሞ ለአዲሷ ፍቅረኛ ስታደላ ታዲያ ለምን ብዬ ካንተ ጋር እኖራለሁ? አዎ ፍቺውን የፈለግኩት እኔ ነኝ ስትልም ነገረችው። ኢንስፔክተሩም ነፍሰ ገዳይ መሆንሽን በፍጹም አላቅም ነበረ፣ እንደውም ካንቺ መገላገል ነው የምፈልገው፣ ነገር ግን ሲጥ አድርጌ ብገልሽ ደስ ይለኛል ሲልም የስመኝን አንገት አንቆ ሊገላት እያሰበ ይገኝ ነበረ። እንደምንም ተወራጭታ ካመለጠችው በኋላ ስለሚስትህ ስለነካሁብህ ማለትም ስለ ልጅህ እናት ስለተቆረቆርክ ነው እኔን እንደዚህ የምታደርገኝ ስትልም ጥላው ሄዳለች። ኢንስፔክተሩም አሁን ሉላን በምን አይነት መንገድ ነው ይቅርታ የምላት፣ እናም ደግሞ እንዴት አድርጌ ነው ትሪት የማረጋት እያለም ይገኝ ነበረ። ሳሚንና ቤዛን ሳያማክር ወደ ሮቤል ቤት የሄደው ሱራፌል አሁን ደግሞ የሮቤል ጥቃት ሰለባ ሆኖ ይገኛል። ታዲያ ሮቤል ሱራፌልን ወደ ቤቱ ካመጣው በኋላ አንድ ጨዋታ እንጫወታለን፣ እናም ጨዋታውን ያሸነፈ በራሱ ጊዜ ራሱን ያጠፋል እያለም ይነግረዋል። ታዲያ ሱራፌልም እጅግ በጣም በመደንገጥ ቆይ አንተ ሎሚን የገደልካት አንተ ነህ እንዴ ሲልም ጠየቀው። ሎሚን አንተ እንደገደልካት እራስህ ታውቃለህ ሲልም ሮቤል መለሰለት። አሁን ደግሞ እሺ ሉሲ የት አለች ሲልም ጠየቀው። ስለ ሉሲ ለማወቅ እንደመጣህ አውቃለሁኝ፣ ነገር ግን እንዲህ በቀላሉ ሚስጥሬን ማወቅ አትችልም። እናም አሁን ጨዋታውን እንጫወትና ከዛ በኋላ አንድ የምነግርህ ህግ አለ። ያንን ህግ ነግሬህ አንዳችን እንሞታለን። ምክንያቱም ሁለታችንም ተመሳሳይ የምናውቀው ሚስጥር ስላለ ሁለታችንም በህይወት አንኖርም። አንዳችን ከሞትን ግን ሚስጥሩ ከአንዳችን ጋር ይቀበራል ይል ነበረ ሮቤል። ሱራፌልም በዚህ ሀሳብ ተስማምቶ ምናልባትም እንግዲህ ሮቤልን እንደለመደው በድብደባ አሸንፎት ከቤት ሊወጣ ይችላል፣ ወይም ደግሞ በእቅዱ መሰረት እንደ ዶክተር ሮቤል እቅድ ሊሄድ ይችላል። በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ደግሞ ይህንን ቪዲዮ ከመጀመራችሁ በፊት ላይክ ማድረግም አትርሱ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ኢትዮጵያ ለዘላለም ትኑር እያልኩ እሰናበታችኋለሁ።